በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 12 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ሚካኤል ወአስተርእዮተ ዮሐንስ መጥምቅ ውስተ ደብረ ማህው ወፊላታዎስ ሊቀ ጳጳሳት ወበእደ ማርያም ንጉሥ ዘኢትዮጵያ ዘነግ ምስባክ መዝሙር 20 ከቁጥር 1 እስከ 2። እግዚኦ በኃይልከ ይትፌሳህ ንጉሥ ወብዙሃ ይትሐሰይ በአድኅኖትከ ፍትወተ ነፍሱ ወሃብኮ። የቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 11 እስከ 28 ያለው ኃይለ ቃል እንዲህ ይላል። ይህንም ሲሰሙ ምሳሌ መስሎ ነገራቸው፣ ወደ ኢየሩሳሌም ቀርቦ ነበርና። እነርሱም የእግዚአብሔር መንግሥት ወዲያውኑ የምትገለጥ መስሏቸው ነበርና፣ እንዲህም አለ። አንድ የከበረ ሰው መንግሥት ይዞ ሊመለስ ወደ ሩቅ ሀገር ሄደ። 10 አገልጋዮቹንም ጠርቶ 10 ምናን ሰጣቸው። እንግዲህ እስክመለስ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይህ በእኛ ላይ ሊነግሥ አንሻም ብለው አከታትለው መልእክተኞችን ላኩ። ከዚህም በኋላ መንግሥትን ይዞ በተመለሰ ጊዜ እንዳተረፉ ያውቅ ዘንድ ምናን የሰጣቸውን ብላቴኖችን እንዲያመጧቸው አዘዘ። አንደኛውም መጥቶ አቤቱ ምናንህ 10 ነበር፣ እነሆ 10 ምናን አትርፌአለሁ አለው። ጌታውም መልካም፣ አንተ በጎ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ ላይ እሾምሃለሁ፣ በ10 ከተሞች ላይ ተሾም አለው። ሁለተኛውም መጥቶ አቤቱ ምናንህ 5 ነበር፣ 5 አትርፌአለሁ አለው። እርሱንም አንተም በ5 ከተሞች ተሾም አለው። ሦስተኛውም መጥቶ እንዲህ አለው፣ አቤቱ በእኔ ዘንድ የነበረችው ምናንህ እነኋት፣ በጨርቅ ጠቅልዬ አኖሪያት ነበር። አንተ ያላኖርኸውን የምትወስድ፣ ያልዘራኸውን የምታጭድ፣ ያልበተንኸውንም የምትሰበስብ ጨካኝ ሰው እንደሆንህ ስለማወቅ ፈርቼሃለሁና። ጌታውም እንዲህ አለው፣ አንተ ክፉ ሰነፍ አገልጋይ፣ እኔ ያላስቀመጥሁትን የምወስድ፣ ያልዘራሁትን የማጭድ፣ ያልበተንሁትንም የምሰበስብ ጨካኝ ሰው እንደሆንሁ ታውቃለህን? እንደ ቃልህ እፈርድብሃለሁ። ለምን ገንዘቤን ወደ ለዋጮች አላስገባህም? እኔም መጥቼ ከትርፉ ጋር በወሰድሁት ነበር። ከዚያ የቆሙትንም ይህን ምናን ከእርሱ ተቀብላችሁ 10 ምናን ላለው ስጡት አላቸው። እነርሱም አቤቱ 10 ምናን ያለው አይደለምን አሉት። እርሱም እንዲህ አላቸው፣ ላለው ሁሉ ይሰጡታል ይጨምሩለታልም፣ የሌለውን ግን ያን ያለውንም ቢሆን ይወስዱበታል። ነገር ግን እነዚያን ልነግሥባቸው ያልወደዱትን ጠላቶቼን ወደዚህ አምጡና በፊቴ ውጓቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ከቁጥር 17 እስከ 24 ያለው ኃይለ ቃል እንዲህ ይላል። እግዚአብሔርም ለፈርዖን በመጽሐፍ እንዲህ አለው፣ ኃይሌን በአንተ ላይ እገልጥ ዘንድ ስሜም በምድር ሁሉ ይሰማ ዘንድ ስለዚህ አስነሳሁህ። እነሆ የሚወደውን ይምረዋል፣ የሚወደውንም ልቡን ያጸናዋል። እንግዲህ ምን ትላለህ? አንተ እግዚአብሔርን ትነቅፈዋለህን? ምክሩንስ የሚቃወማት አለን? ሰው ሆይ እግዚአብሔርን የምትከራከረው አንተ ምንድነህ? ሥራ ሰሪውን እንዲህ አታደርገኝ ሊለው ይችላልን? ሸክላ ሰሪ ከአንድ ጭቃ ግማሹን ለክብር
ግማሹን ለሐሳር አድርጎ ዕቃን ሊሠራ አይችልምን? እግዚአብሔርም ኃይሉን የሚገልጽበትን ቅጣቱን ሊያሳይ ቢወድ ትዕግሥቱን ካሳየ በኋላ ለማጥፋት የተዘጋጁትን ቁጣውን የሚገልጽባቸውን መላእክት ያመጣል። ዳግመኛም የክብሩን ባለጠግነት ሊያሳይ ቢወድ አስቀድሞ ለወደዳቸውና ለጠራቸው ለይቅርታ የተዘጋጁ የምሕረት መላእክትን ያመጣል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 9 እስከ 14 ያለው ኃይለ ቃል እንዲህ ይላል። የመላእክት አለቃ ሚካኤል እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ የስድብ ቃልን ሊናገር አልደፈረም፣ እግዚአብሔር ይገሥጽህ አለው እንጂ። እነዚህ ግን የማያውቁትን በመሳደብ ይበድላሉ፣ አእምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው! በቃየል መንገድ ሄደዋልና በበለዓም የዓመፅ ዋጋም ተቃጥለዋልና በቆሬ እና በወገኖቹም ክህደት ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘለዓለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል እንዲህ ይላል። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 33 ከቁጥር 6 እስከ 8 ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህቡ ወያድህኖሙ ጠዓሙ ወታይምሩ ከመሄር እግዚአብሔር። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እስከ 21 ያለው ኃይለ ቃል እንዲህ ይላል። ወንድምህ አንተን ቢበድልህ ሄደህ ብቻውን አድርገህ ምከረው። ቢሰማህ ወንድምህን ጠቀምኸው፣ ባይሰማህ ግን በሁለተኛው ጊዜ ከአንተ ጋር 1 ወይም 2 ምስክር ያዝ። ነገር ሁሉ በ2 ወይም በ3 ምስክር ቃል ይጸናልና። እነርሱን ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ 2ቱ በምድር ላይ ስለሚያምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እኖራለሁና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።